ይህ አዋዜ ሰበር ነው። እስራኤል ትራምፕ የጣሉባትን ልጓም አሻፈረኝ በማለት ኢራን ላይ የበቀል የአየር ጥቃቶች እያካሄደች ሲሆን ኢራንም ሳምንት ይቆያል ያለችውን የሚሳኤል ዘመቻ እያከፋፈለች ወደ እስራኤል መወንጨፏን ቀጥላለች። ንጋት ላይ የየመን ሐውቲዎች ወደ ማዕከላዊ እስራኤል የተነጣጠረ ቦሊስቲክ ሚሳኤል መተኮሳቸውን አስታውቀዋል። እስራኤል የኢራን በሰዓታት ልዩነት የሚተኮሱ መለስተኛ ሩምታዎችንም ሆነ የሐውቲዎች ሚሳኤልን ሙሉ በሙሉ በአየር ላይ በራይቷል ወይም አውላላ ሜዳ ላይ ወድቋል ትላለች። እስካሁን ደረሰብኝ ያለችው በሰውም ሆነ በንብረት ላይ ጉዳት የለም። ይሁንና አንድ ሚሳኤል ምዕራብ ዳርቻ ሰማይ ላይ ተመትቶ ፍርስራሹ በመኖሪያ ቤቶች ላይ በመሳሰሉት ላይ መጠነኛ ጉዳት ማስከተሉን ትገልጻለች። የእስራኤል መከላከያ ኃይል እንደገለጸው የአየር ኃይል ጥቃቱ በኢራን ደቡብ ምዕራብ ግዛት በሆነችው ማንሻር ውስጥ በሚገኘው የፔትሮኬሚካል ጣቢያ ላይ ክፉኛ ድብደባ አካሂዷል ብለዋል። የእስራኤል መከላከያና የራሷ የኢራን ሚዲያዎች በሰሜናዊ ፋርስ ባሕረ ሰላጤ ዳርቻ ላይ የሚገኘው ግዙፍ የፔትሮኬሚካል ኢንዱስትሪ በከፊል ወድሟል ብለዋል። የኢራን ሚዲያ በጥቃቱ በሰዎች ላይ የደረሰ አደጋ ሊኖር እንደሚችል በመጠቆም ዝርዝሩን እንደተጣራ ይገለጻል ብለዋል። ፔትሮኬሚካል ኢንዱስትሪ ማለት ድፍድፍ ነዳጅና የተፈጥሮ ጋዝን በተለያዩ የፋብሪካ ሂደቶች ውስጥ በማሳለፍ የፕላስቲኮች፣ የማዳበሪያዎች፣ የዲተርጀንቶችና የሕክምና መሣሪያዎችን ለመሳሰሉ ምርቶች መስሪያ ጥሬ ዕቃነት የሚለውጡና የሚያመርቱም ናቸው። በአብዛኛው የማሸጊያ ቁሳቁሶች፣ የምግብ ማስቀመጫዎች፣ የውሃ መያዣ ፕላስቲክ ጠርሙሶችና ሌሎችም ይመረቱባቸዋል። ፖሊስተር፣ ናይለንና የመሳሰሉ የልብስ የምንጣፎችና የመኪና ወንበር ልብሶችን የመሳሰሉ የሚሰሩባቸው ክሮችን ያመርታል። የከባድ መኪና ጎማዎች፣ የጫማ ሶሎች እና የመሳሰሉ ሰው ሰራሽ ጎማም የሚያመርት ነው። ትልቅ የኢኮኖሚ አውታር ነው። በእርሻው ዘርፍ ማዳበሪያዎች፣ ጸረ ተባይና ነፍሳት መርዞችን እንደዚሁም የአረም ማጥፊያ መድኃኒቶችን ይሠራል ወይም መስሪያ ኬሚካሎችን ያመርታል። ዲተርጀንቶች፣ ሳሙናዎች፣ ኮስሞቲክስና የምግብ ማቆያ ንጥረ ነገሮችም ይመረቱባቸዋል። ይህ የነዳጅ ምርት ባላቸው ሀገሮች ላይ በከፍተኛ የገቢ ምንጭነት የሚታወቅ የኢንዱስትሪ ዘርፍ ነው። ኢራን የእስራኤልን የአየር ጥቃት ተከትሎ ዋናውንና በብቸኛነት ስትጠቀምበት የቆየችውን የኢማም ኾሜኒን ዓለም አቀፍ አየር ማረፊያ ዘግታለች። ይህ ብቻ አይደለም። እስካሁን ኢራን መጀመሪያ እሩምታ የከፈተችውና ይህንን በኋላ ላይ ለሳምንታት ይቆያል ያለችውን የሚሳኤል ዘመቻ የከፈተችው በእስራኤል ሰሜናዊ ክፍል ላይ ሲሆን ከዛ በኋላ ደግሞ ሌሊቱንና እንዲሁም ንጋት ላይ በሰዓታት ልዩነት የሚተኮሱ ናቸው። የእስራኤልን ማዕከላዊ ግዛቶች በደቡብ እንደዚሁም ደግሞ ኢየሩሳሌም ላይ የተነጣጠሩ ተኩሶችን ማድረጓንና ማክሸፏን እስራኤል ትናገራለች። የኢራን እስላማዊ አብዮታዊ ዘብ ኮር እንደገለጸው እስራኤል በተለይ ሶስት የተለያዩ ቦታዎች ላይ ነው ያለው የኢራንን የራዳር ጣቢያዎች መምታቷን ተከትሎ የበቀል ጥቃት ወስደናል። ይህም ተኩሳችን ናቫቲየም እና ቴልኖፍ ውስጥ እስራኤል ማለት ነው የሚገኙ ሁለት የአየር ኃይል ጦር ሰፈሮች ላይ የታለሙ ናቸው ብለዋል። የእስላማዊ ዘቡ እንደገለጸው የሚሳኤሎቹ ናቫቲየም እና ቴልኖፍ የሚገኙ የእስራኤል የአየር ኃይል ጦር ሰፈሮችን መትተዋል። እስራኤል የደረሰ ጉዳት የለም ትላለች። ሐውቲዎች ወደ ማዕከላዊ እስራኤል የቦሊስቲክ ተኩስ ያደረጉ ሲሆን የእስራኤል መርከቦች በቀይ ባህር መተላለፍ አይችሉም፣ እግድ ነው የሚል አዋጅ አውጥተዋል። ይህን ተከትሎም ከዚህ ቀደም ሲያደርጉት እንደቆየ ሁሉ በባቤል ማንዴ ወይም ደግሞ በኤደን ሰላጤ በኩል እስራኤልን ማንኛውንም ሸቀጥ የያዘ ወይም ለእስራኤል ይዞ የሚጓዝ ወይም በቀጥታ የእስራኤል የሆነ መርከብ ላይ ኢላማ እንደሚያደርጉት አስታውቀዋል። የዚህን ምክንያት ሲገልጽም የኢራን እስላማዊ ዘብ ኮር እንደሚለው በተለይ
ናቫቴምና ቴልኖፍ ውስጥ የሚገኙ ሁለት የእስራኤል የአየር ኃይል ጦር ሰፈሮችን ኢላማ ያደረግኩት እስራኤል በ3 የተለያዩ ቦታዎች ላይ የራዳር ጣቢያዎች ላይ ለፈጸመችው ጥቃት ነው ብለዋል። የኢራን ሚዲያዎች እንደሚገልጹት ከሆነ የእስራኤል ድብደባዎች እስካሁን ድረስ ቴሄራን፣ ታብሪዝ እና ኢስፋሃን ውስጥ ከፍተኛና ተከታታይ ፍንዳታዎች ማድረሳቸውን ያረጋግጣሉ። እስራኤል አየር ኃይሏ በኢራን አያሌ ወታደራዊ ኢላማዎች ላይ ድብደባ እያደረገ ነው ትላለች። ኢሳያስ በግልጽ እንደሚታየው ቢያንስ አሁን ኢራኖች ለሳምንታት የሚቆይ ብለዋል የሚሳኤል ጥቃታቸውን። ስለዚህ በሰዓታት ልዩነት በቋሚነት ወደ እስራኤል የኢራን ሚሳኤሎች እየተተኮሱ ነው። በዛው አኳያ ደግሞ የእስራኤል የአየር ኃይል ጦር ጀቶች እንደዚሁ በኢራን ሰማይ ላይ ተደጋጋሚ ስምሪት እያደረጉ ነው። እያሰባሰብን ካልገለጽ ነው በስተቀር ወይም በላይ በስርጭት ላይ በቀጥታ ስርጭት ገብተህ እንዲተደረገ የምትለው ካልሆነ በስተቀር ሰብሰብ ያለ ነገር ይዞ ለመቅረብ አስቸጋሪ ነው የሚሆነው። ነገር ግን ቢያንስ ኢራን በራሷ ባስቀመጠችው ቀነ ገደብ በኢራንና በእስራኤል መካከል ለአንድ ሳምንት ፋታ የማይሰጥ የፍልሚያ ይደረጋል ማለት ነው። የሚሳኤልና የአየር ኃይል ጀቶች ፍልሚያ ነው የሚሆነው ማለት ነው። ዓለም እንግዲህ እስካሁን በነበረው አጠቃላይ የጦርነቱ ሂደት ስንመለከተው እስራኤል ብቻዋን የምትዋጋው ጦርነት አልነበረም። አሜሪካ በዚህ ጦርነት ውስጥ በቀጥታ ተሳታፊ ነበረች። ኢራንም ደግሞ እሷ ላይ ለሚደርስባት ጥቃቶች በሆርሙዝ አካባቢ ያሉ ሀገራት ላይ እየተኮሰች ነበረ። አሁን ፍልሚያው በኢራንና በእስራኤል ላይ ብቻ ተወስኖ ይቀጥላል ወይስ የኢራን በተለመደው መንገድ እስራኤል ጥቃት ባደረሰችባት ቁጥር ወደ ሌሎቹ ሀገር ትተኩሳለች? የማትተኩስ ከሆነ ደግሞ ይሄ ለመካከለኛው ምስራቅ ላሉ ሀገራት መልካም አጋጣሚ አይሆንም ወይ? ጦርነቱ በኢራንና በእስራኤል ላይ ብቻ በመወሰኑ እስራኤል አቅሟን አደራጅታ የምትዋጋ ከሆነ ፍልሚያው በሁለቱ ሀገር ላይ የሚያልቅ አይሆንም ወይ? ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0909 50 0050 እና በ0940 144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ፍልሚያው በሁለቱ መካከል የሚቀጥል ነው። ምክንያቱም የሰላጤው ሀገሮች ላይ ለመተኮስ ግራውንድ የላትም ወይም ምክንያት የላትም። ኢራን ከጦርነቱን አሜሪካ በምትሳተፍበት ጊዜ የሰላጤ አገሮችን ህጋዊ ኢላማ ናቸው የምትለው የዩናይትድ ስቴትስ አሜሪካ የጦር ሰፈሮች በእነዚህ የሰላጤው መንግስታት ወይም ሀገራት ግዛቶች ውስጥ ስላሉ ነው። ስለዚህም ወታደሮች ጭምር ማለት ነው። አሜሪካ ወደ 50,000 ጦር አላት በተለያዩ ሀገሮች ላይ በዚህ በመካከለኛው ምስራቅ ውስጥ። ስለዚህ እነዚህ በእኔ ላይ ለሚፈጸም ጥቃት የተዘጋጁ ናቸው። አለበለዚያ ደግሞ አክቹዋሊ ጥቃቶቹም የሚካሄዱት ከነዚህ ቦታዎችም እየተነሳ ነው የሚል ምክንያት አላት። ስለዚህም አሜሪካ በምታጠቃት ጊዜ በአሜሪካ ኢላማዎችም ላይ እንደገና በሰላጤው አገሮች ኢላማ ላይ ትበቀላለች ማለት ነው። በእስራኤልና በኢራን መካከል አሁን በምናየው ሁኔታ ሲሆን ግን ወደ ሰላጤው አገሮች ለመተኮስ ምንም አይነት ምክንያት የላትም። ይህ አንዱ ነው። ሁለተኛ ይሄ እንግዲህ ለሁለቱም በኢራን ከፍተኛ በራስ መተማመን እንዳሳየች መካድ አይቻልም። ምክንያቱም ይሄንን አንድ ሳምንት የሚቆይ ምንድነው የሚባለው መጠፋጠፍ የቦምብና የሚሳኤል መጠፋጠፍ የጀመረችው እሷ ናት። ስለዚህ ማለት የሚቻለው
በዚህ ውስጥ ከእስራኤል ይልቅ እኔ ተጠቃሚ እሆናለሁ የሚል እምነት እንዳላት ማመልከቻ ነው። ይሁንና ይህ ጦርነት በተኩስ አቁም ባለፈው መጋቢት 30 እንዲቆም ከተደረገ በኋላ አሁን እስካለንበት በፈረንጅ ነሐሴ ወር ውስጥ ሰኔ ወር ውስጥ ነን ያለነው። ባለው ጊዜ ሚያዝያ፣ ግንቦት፣ ሰኔ ወደ 3 ወር ማለት ነው ጊዜ በእስራኤል በኩልም በመጀመሪያው የ40 ቀን ጦርነት ውስጥ የተካሄዱ ነገር ግን በፕሬዚደንት ዶናልድ ትራምፕ ናቸው ያቆሙት ጦርነቱን። ስለዚህም ጦርነቱ በመቋረጡ የተነሳ ሊመቱ ይገቡ ነበር የሚባሉ ደግሞ ኢላማዎች በዝርዝር ተይዘው ነው የሚገኙት። ስለዚህ እውነቱን ለመናገር ለእስራኤልም ለኢራንም ትልቅ አድቫንቴጅ ነው። ምክንያቱም ኢራን አሁን ባላት መተማመን መሰረት ይህንን ጥቃት ስትከፍት እስራኤል ላይ ከኢራን የሚሰጡ ቃላቶች በጣም ከባድ ናቸው። ምንድነው ስነ ስርዓት እንዲኖራት እናደርጋታለን፣ ልኳን እንድታቅ እናደርጋታለን በሚል በጣም ከኢራን አንጻር እዚህ ግባ የማትባል ኃይል እንደሆነች አድርገው ነው የሚያቀርቡት መግለጫዎቻቸው በሙሉ። እናወድምሻለን፣ እንደቆሰሻለን፣ ብናኝ እናደርግሻለን የሚሉ ናቸው። በእነዚህ አይነት ቃላቶች የታጀበ እና ከፍተኛ በራስ መተማመን ያለው የሚሳኤል ዘመቻ ውስጥ ነው የገባቸው። እስራኤሎች ደግሞ በዚህ በ3 ወር ጊዜ ውስጥ በመጀመሪያዎቹ የ40 ቀናት ጦርነት ውስጥ ሊመቱ ያልተመቱ ሊመቱ ግን ይገቡ የነበረ የሚሏቸውን ኢላማዎች የመምታት እድል አላቸው ማለት ነው። ሁለቱም እንግዲህ ውጊያ ነው የሚያደርጉት። ሁለቱም በጠላቱ ላይ ትርጉም ያለው ጉዳት ለማድረስ እንደ እድል የሚጠቀሙበት ነው ሊሆን የሚችለው። በተጨማሪ በእስራኤል በኩል የኢራን ለምሳሌ ሁኔታው በዚህ ከቀጠለ ለምሳሌ እንደ ቋሊባፍ ውጭ ጉዳይ ሚኒስትሩ አባስ አርጋቺ፣ ፕሬዚደንቱ የመሳሰሉት በተዋረድ ደግሞ አሁን ያለው የእስላማዊ ዘብ አዛዥ፣ የባህር ኃይል አዛዡ፣ በአጠቃላይ የባሲፍ የሚባለው ሚሊሻ ኃይል መሪዎች፣ እንደገና ደግሞ ሰራዊቱም አለ። ስለዚህ አሁን እነዚህ ሁሉ በእስራኤል ውጊያ ውስጥ ኢላማ ሊሆኑ የሚችሉ ናቸው። ነገር ግን ሊሆኑ የማይችልበት ሁኔታ ደግሞ አለ። አሁን ትልቁ ኮንፍሊክት ያለው ዶናልድ ትራምፕ ስምምነትና ውል ልጨብጠው እጄ መዳፌ ስር ነው ያለው ብለው ነው ትላንት የገለጹት። ስለዚህ እስራኤልንም አታበላሽብኝ፣ እኔ ነኝ የምወስነው እና እኔ ያልኩትን ከመቀበል ውጪ አማራጭ የለሽም የሚል መግለጫ ነው የሰጡት። ዶናልድ ትራምፕ አነጋገራቸው አንዳንድ ጊዜ አይመችም። በዚህም መሰረት እንደሚታወቀው ትናንትና ኢራን ሰሜን እስራኤል ላይ የሚሳኤል እሩምታ ከከፈተች በኋላ የእስራኤል አየር ኃይል ወይም የእስራኤል ሚሊትሪ በኢራን ላይ የአጸፌታ እርምጃ እንዳይወስድ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደውዬ እነግረዋለሁ፣ ይበቃችኋል፣ ሁለታችሁም የየራሳችሁን እንደ ፈን ነው ያዩት፣ ደስ የሚላችሁን አድርጋችኋል፣ አንተም ቤይሩትን መትሃል፣ ኢራንም አንተ ላይ ተኩሳለች፣ በደረሰ የሰው ጉዳት የለም፣ ስለዚህ በዚሁ የሆነ አጸፌታ እንዳትሰጥ የሚል ማስጠንቀቂያ ሰጥተው ነው ሁላችንም ወደ መኝታችን ሄድ ነው። አሁን ከነጋ ጠዋት ነው እየተመለከትን ያለ ነው። ኔታንያሁ የትራምፕን ገደብ ወይም ልጓም ባለመቀበል ጦራቸው በኢራን ላይ ምላሽ እንዲሰጥ ማድረጋቸውን ተከትሎ ኢራን ይህ ፍልሚያ ለሳምንት ይቀጥላል ብላለች። በዛ መሰረት ሁለቱ ሀገሮች እንግዲህ በዚህ ፍልሚያ ውስጥ ይገኛሉ ማለት ነው። ኢሳያስ አለም አሁን ኢራን
በሁለት አቅጣጫ ጊያ አይሆንባትም ወይ? ለምሳሌ አሁን እስራኤል ራሷን ችላ ነው እየተዋጋች ያለችው። የሆርሙዝ ጉዳይ ደግሞ አሁን ባለው ተጨባጭ ሁኔታ የአሜሪካ ጉዳይ ሆኗል። በመካከለኛው ምስራቅ ያሉ ሀገራትና የአሜሪካ ጉዳይ ሆኗል። አሜሪካ በሆርሙዝ በኩል ለሚወስዳቸው እርምጃዎች ተጠያቂነቱ የአሜሪካ ይሆናል ማለት ነው። እስራኤል ደግሞ በማናቸውም ሰዓትና ጊዜ ለምትፈጽመው ጥቃት ተጠያቂዋ እስራኤል ነው የምትሆነው። አሁን ኢራን ከሁለት ወገን ጦርነት እየሆነባት አይደለም ወይ? ይሄስ ደግሞ አይከብድም? ኢራን ሳትሆን እስራኤል ነች ከሁለት ወገን ለጥቃት የተጋለጠችው። በዜናው ላይ እንደሰማው የየመን ሀውቲዎች ወደ እስራኤል ተኩሰዋል። ወደ ማዕከላዊ እስራኤል አክሽፈናል በለች እስራኤል። እሱ ብቻ አይደለም፣ በቀይ ባህር አሁን እንግዲህ ሆርሙዝ ሰርጥን ኢራን ዘግታለች። የዓለማችን 20 በመቶ የነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበትን ጉሮሮ በቁጥጥር ስር እንዳደረገች ነው ያለችው። በዚህ ላይ ደግሞ ሀውቲ ተብሎ የሚታወቀውን የየመን ኃይሏን በማንቀሳቀስ በባቤል ሜንዴብ የምንለው በዚህ በስዊስ ካናል መተላለፊያዎች ላይ የነዚህ የቀይ ባህር መተላለፊያዎች በእነሱ ላይ የእስራኤል መርከቦችን ወይም ደግሞ ለእስራኤል የሚሆን ነገር ይዘው በሚሄዱ የማንም ሀገር መርከቦች ላይ ጥቃት እንደሚሰነዝር በመግለጽ በአጠቃላይ የዚህ የባህር ትልልፉን የባህር የጉዞ ነፃነት የሸቀጦች ትልልፍ ትልቅ ዓለም አቀፋዊ ማነቆ እየተፈጠረ ነው የሚታየው። ስለዚህ አሁን የሚታየው ግንባር በግልጽ ማለት እስራኤል በሶስት ወገን ነው የምትወጋው ማለት ይቻላል። ሄዝቦላ ደግሞ ከሊባኖስ ምንም እንኳ ኢራንና ሊባኖስ የተኩስ አቁም ስምምነት የደረሱ ቢሆንምና የሊባኖስ መሪዎች ሄዝቦላን ትጥቅ መፍታት አለብህ፣ አንተ ሊባኖስ ማለት አይደለም የምትዋጋው የሊባኖስ ላይ ይህንን ውድመት አምጥታል እያሉ ቢቃወሙና ቢገስጹም ሄዝቦላ ፍልሚያውን ቀጥሏል። በዚህም የተነሳ እስካሁን ድረስ በሊባኖስ ከ3000 ከኤፕሪል 8 ከመጋቢት 30 ወዲህ ከ3000 በላይ ሰዎች ተገድለዋል። በሊባኖስ ደቡባዊ ግዛቶቿ በርካታ መንደሮች ኢሬዝድ ማለት የነበረው እንዳልነበረ እስኪሆን የጠፉበት ሁኔታ ሁሉ ተፈጥሯል። ስለዚህ አሁን ውጊያው በግልጽ እንደሚታየው ኢራንና የሺያዊ ተራዳ ኃይሏ በአንድ ላይ እስራኤል ይህን ውጊያ እያካሄደች ያለችው ብቻዋን ነው። ሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል የሚካሄድ ውጊያ የለም። በአሜሪካና በኢራን መካከል የሚካሄድ ውጊያ ቢኖር ወይ የአሜሪካ የጦር መርከቦች በሆርሙዝ ሰርጥ ለማለፍ ሲሞክሩ ኢራን ያ እንዳይካሄድ የሰው አልባ ስለምተኩስ ወይም ሚሳኤል ስለምተኩስ ሚሳኤሎቹን በማክሸፍ ለተኮሰችበት በቀል ደግሞ አሜሪካ በተደጋጋሚ የራዳር ጣቢያዎችን የመሳሰሉትን በመምታት የመበቀል ቲትፎርታት የሆነ ነገር ነው። ኢራን ደግሞ ወደ ሰላጡ ሀገሮች በተለይ ኩዌትና ባህሬን ላይ ጥቃት በመፈጸም የምትበቀልበት ሁኔታ ነው እንጂ አክቲቭ የሆነ በሆርሙዝ ሰርጥ ላይ በኢራንና በአሜሪካ መካከል የሚካሄድ ፍልሚያ የለም። ስለዚህ ኢራን ሁለት ግንባር አይደለም ያለባት ለማለት ነው። ሌላው የኢኮኖሚ ጦርነት ለማለት ከሆነ በእርግጥ አዎ አሜሪካ በኢራን ወደቦች ላይ የጣለችው ከበባ ባለፈው አልጀዚራ በዝርዝር ተንትኖ እንዳቀረበው በትንሹ $6 ቢሊዮን እስካሁን አሳጥቷታል። ይሄ ባህር ላይ ያለው ሁኔታ አለ። ከዛ በተረፈ ግን አሁን በሚደረገው ፍልሚያ ከሶስት አቅጣጫ ከሊባኖስ፣ ከየመን እንደዚሁም ከኢራን በቀጥታ የሚደረጉ ተኩሶች አሉ፣ ጦርነቶች። እንደዚህን ውጊያ እስራኤል ብቻዋን ነው የምትዋጋው። ብቻዋን የመዋጋቷም ሁኔታ ፕሬዚደንት ዶናልድ ትራምፕ የተሰጠውን ነገር ከመቀበል ውጭ ምንም ማድረግ አትችልም የሚል ቃል ነው ትናንትና የተናገሩት። እንግዲህ እስራኤል የራሷ የደህንነት ጉዳይ ስለሆነ ኢራኖች ለፈጸሙት የተኩስ ሩምታ ምላሽ በመስጠት ይህ ጦርነት
ቢያንስ ኢራን በሰጠችው ቀነ ገደብ ውስጥ ቢያንስ ለአንድ ሳምንት ያክል የሚቀጥል ነው የሚሆነው። ስለዚህ ለሁለቱም ውጊያ ነው፣ ለሁለቱም ህዝቦች መከራ ነው። ነገር ግን ደግሞ ለሁለቱም ወገኖች መሪዎች፣ የጦር መሪዎች ትልቅ አጋጣሚ ነው ጠላቶቻቸው ላይ የተሻለ ጥቃት ለማድረስ እና የነገ ደህንነታቸውን መሰረት ለመጣል የሚያስችላቸውን ጉዳት ማሳረፍ የሚችሉበት ነው። ይሄ ለሁለቱም የሚሰራ ነው። ማን በተሻለ ይሰራዋል፣ ማን በተግባር ያውለዋል፣ የጦርነቱ እውነታ የሚገልጸው ነገር ነው። ሰዎች ሊጠይቁ ይችላሉ፣ ለምንድን ነው አሁን ይሄ ሊጫር የቻለው የሚል ጥያቄ ቢነሳ ኢራን በሄዝቦላ የተነሳ ከሊባኖስ መሪዎች የሚሰነዘርባትን ተቃውሞ በመለወጥ ምን አድርጓለች? የሊባኖስ ጠባቂ አድርጋ ነው ራሷን እያቀረበች ያለችው። የዚህም ማሳያ የሚሆነው ከሳምንት በፊት ውጭ ጉዳይ ሚኒስትሯ አባስ አርጋቺ እስራኤል ቤሩትን ብታጠቃ ኢራን ዝም ብላ አትመለከትም፣ ኢራን እስራኤልን ትደበድባለች የሚል ውሳኔ አስፍረው ነበረ። ትናንትና የእስራኤል እንዳቀረበችው እስካሁን ሄዝቦላ አላስተባበለውም። ይሄንን ሄዝቦላ በዶናልድ ትራምፕ ከጠቅላይ ሚኒስትር ኔታንያሁ ጋር በስድድብ በተሞላ የስልክ ልውውጥ ኔታንያሁ ወደ ቤሩት ሊያደርጉ የነበረውን ዘመቻ እንዲያቆሙ በመግታት በሄዝቦላን ደግሞ ሊያገኙ በሚችሉበት አክሰስ ተጠቅመው ወደ እስራኤል ግዛት እንዳይተኩስ በማስማማት ሁለቱ ኃይሎች እስራኤል ቤሩትን ጥቃት ላይ እንዳትፈጽም ቤሩት ውስጥ፣ ሄዝቦላ ደግሞ ወደ እስራኤል ግዛት እንዳይተኩስ ነበረ ስምምነቱ። ነገር ግን ሄዝቦላ ትናንትና 2 ሮኬቶች ሰሜን እስራኤል ግዛት ውስጥ ተኮሰ። ይሄን መተኮሱን ተከትሎ ስምምነቱን ማፍረሱን በመግለጽ እስራኤል ቤሩት ውስጥ ደቡባዊ ቤሩት ደሃያ የሚባል በአብዛኛው የሄዝቦላውያን መናኸሪያ ተብሎ የሚታወቅ ነው። እስማኤል ሐኒየም የተገደሉበት ቀዬ ነው። እዛ ላይ ጥቃት አድርሳ ነበረ። ያንን ጥቃት በማድረሷ ምክንያት የኢራን ፓርላማ ምክትል አፈ ጉባኤ በኤክስ ገጻቸው ወደ ሰማይ ቀና ብላችሁ ተመልከቱ፣ ይቺን ያበደች ውሻ፣ ይችን ወራሪ ወይም ደግሞ አሁን እስራኤልን በያዘችው መሬት ላይ በሀገርነት እውቅና አትሰጥም ኢራን፣ እስራኤል መጥፋት አለባት ብላ ነው የምታምነው። ስለዚህም ስነስርዓት እናስይዛታለን፣ ልኳን እንድታውቅ እናደርጋታለን የሚል ማስጠንቀቂያ ምንድነው ድብደባ ምሽቱን እንደሚደረግባት ገለጹ። ኢራኖች ቃላቸውን ጠብቀው ወደ ሰሜን እስራኤል ጥቃት አሽጎደጎዱ። ከዛ በኋላ ነው እንግዲህ እስራኤል በኃይል ምላሽ እንደምትሰጥ መግለጿን ተከትሎ ዶናልድ ትራምፕ መጀመሪያ ለፎክስ ኒውስ በኋላ ላይ ለአንድ የእስራኤል ቴሌቪዥን ጋዜጠኛ በሰጡት ቃለ ምልልስ ኢራኖች የተኮሱ ቢሆንም የደረሰ ጉዳት ስለሌለ ሁሉንም ስላከሸፋችሁት እስራኤልን ምንም አጸፋ እንዳትሰጪ በማለት መልእክት ማስተላለፋቸው ይታወቃል። ለኔታንያሁ ደውልለታለሁ ብለዋል። ሁለቱ መሪዎች ይነጋገሩ አይነጋገሩ እስካሁን የሚታወቅ ነገር የለም። ካለ ወደ በኋላ ይዘን እንመለሳለን። ነገር ግን እስራኤል በራሷ ውሳኔና አቋም በመቀጠል ኢራን ላይ ቀደም ሲል የገለጽናቸውን የፔትሮኬሚካል ኢንዱስትሪዎች እንደዚሁም ደግሞ የራዳር ጣቢያዎችን በመደብደብ ጉዳት ማድረሷ ተገልጿል። ዓለም እንግዲህ ጦርነቱ ተጀምሯል። እኛም ደግሞ እያንዳንዱን እንቅስቃሴ ከዓለም ዜናዎች እያየን ይዘን እንመጣለን። አዋዜ ታማኝነቱ ለወሬ ነው። መልካም ቀን ይሁንልን። መልካም ቀን። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0999500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ